አሚጎስ የገንዘብ ቁጠባና ድርጅት ተወዳጁና ሁለገብ ከያኔ የሆነውን ግሩም ኤርሚያስን የብራንድ አምባሳደር አደረገው። በትወና ትምህርት በጥፊ ተመታ የልቤ ንግስት የሆነችው ብቸኛዋ ሴት ተዋናይ ፍቃዱ ከበደ ሰኔ ወር ወላጆችን ነጠቀኝ ስስት ፊልም ደግሞ ባለቤቴን ሰጠኝ ተወዳጁ አርቲስት ዳዊት አባተ አርቲስት ደሳለኝ ኃይሉ ስለ ፈውሱና ስለገጠመው ፈተና ያጋራው ልብ የሚነካ ምስክርነትንም አካተን ይዘናል ወደ እናንተ የምናደርስ ይሆናል። ሰላም እንደምን ቆያችሁልን? በአገር ውስጥም በውጭም ያላችሁ የተወደዳችሁና የተከበራችሁ ቤተሰቦቻችን እኛን የመጀመሪያ ምርጫችሁ ስላደረጋችሁን ከልብ ላመሰግናችሁ እወዳለሁ። ይህ ዛምራን አዲስ ቻናላችን ነው። ዛምራን አዲስ አዳዲስ ወቅታዊና አዝናኝና አስተማሪ የሆኑ መረጃዎችን የምናቀርብበት ቻናላችን ነው። ቻናላችን አዲስ ቻናል ነውና ከናንተ ውድ ቤተሰቦች ቀና ትብብራችሁን እፈልጋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እገዛችሁን እፈልጋለሁ። ለትብብራችሁ ከልብ አመሰግናለሁ። ተወዳጁ ተዋናይ ፍቃዱ ከበደ ወይም ፍቄና ባለቤቱ ሄለን ጌታቸው ለትዳር የበቁት አስገራሚና አስቂኝ ታሪክ እንዲህ ነበር። አክሽን ኤንድ ሪአክሽንና ያልታሰበው ጥፊ ታሪኩ የሚጀምረው በአብሲኒያ የትወና ትምህርት ቤት ነው። ፍቃዱ መምህር፣ ሄለን ደግሞ ተማሪ በአንድ ወቅት ድርጊትና ምላሽ ወይም አክሽን ኤንድ ሪአክሽን የሚለውን ትምህርት በተግባር እያሳየ ሳለ በስህተት እጇ አምልጦት ሄለንን ፊቷ ላይ በኃይል በጥፊ ይመታታል። ጥፊው በጣም ኃይለኛ ከመሆኑ የተነሳ ታዲያ ፊቷ ላይ የአምስት ጣቶቹ ሰንበር ወይም ምልክት ወጥቶ ነበር። ተማሪዋ ሄለን በሁኔታው አዝና ይህ መምህር በጣም አስጠላይ ብላ ትምህርት እስከ ማቆም የደረሰችበት አጋጣሚም ነበር ማለት ነው። ፍቅር በቁርጭምጭሚት በኩል ሲገባ ጥፊው ያራራቃቸውን ጥንዶች ያቀራረባቸው ሌላኛው አጋጣሚ ደግሞ ተፈጠረ። ሄለን በአንድ ወቅት እግሯን ወለም ይላታል። በዚያን ጊዜ መምህር ፍቃዱ ባዝሊን አስገዝቶ የታመመውን እግሯን ወይም ቁርጭምጭሚቷን በደንብ በማሸት ይንከባከባታል ማለት ነው። ያ የጥፊ ቅሬታ በግርማሸት ፍቅር ተተካ። ፍቃዱ በሳቅ ሆኖ እንደሚለው ሰው በልብ ይገባል እንጂ በቁርጭምጭሚት እንዴት ይገባል ሲልም በሳቅ እያዋዛ ይናገራል ማለት ነው። ያ የተሳሳተ ጥፊ ዛሬ ለ10 ዓመታት ለዘለቀውና በ3 ልጆች ለደመቀው ትዳር መነሻ ሆነ ማለት ነው። ዛሬ ፍቃዱና ሄለን ባሪያነት የሚጠቀሱና ፍቅራቸው እንደ አዲስ የሚቀጣጠል ደስተኛ ጥንዶችም ናቸው። ውድ ቤተሰቦቻችን እናንተስ የትዳር አጋራችሁን ያገኛችሁበት እንዲህ ያለ አስገራሚ አጋጣሚ ካላችሁ እስኪ ኮሜንት ላይ አጋሩን። ሰኔ ወር ወላጆቼን ነጠቀኝ ስስት ፊልም ደግሞ ባለቤቴን ሰጠኝ ይለናል ተወዳጁ አርቲስት ዳዊት አባተ። ተወዳጁ አርቲስት ዳዊት አባተ በህይወት ጎዳና ውስጥ ስላለፈባቸው ጥልቅና ልብ የሚነኩ ገጠመኞች በአዲስ ኔት ቆይታው አጋርቶናል። ወላጆቹን በሞት ያጣበት አሳዛኝ ክስተትና የህይወቱ የብርሃን ጭላንጭል የሆነችውን ውድ ባለቤቱን እንዴት እንዳገኛት ያጫወተን ታሪክ በእውነት ስሜት የሚነካና እጅግ አስተማሪ የሆነ ታሪክ ነው። በተጨማሪም ወደ ፊልም ኢንዱስትሪው ሲገባ በአላዳንኩሽም ፊልም ላይ የነበረውን ተሳትፎ የተከፈለው የመጀመሪያ ክፍያ 2500 ብር ብቻ እንዲሁም በስራው ላይ ያሳለፈውን ውጣ ውረድ ወደ ኋላ መለስ ብሎ ፈገግ እያለ አስታውሷል ማለት ነው። ወደ ሌላኛው ልብ የሚነካ መረጃ ስናልፍ ደግሞ አርቲስት ደሳለኝ ኃይሉን እናገኛለን። አርቲስት ደሳለኝ ኃይሉ ስለ ፈውሱና ስለገጠመው ፈተና ያጋራው ልብ የሚነካ ምስክርነት አስመልክቶናል። በቅርቡ በተለቀቀ ቪዲዮ ላይ ታዋቂው አርቲስት ደሳለኝ ኃይሉ በእምነቱ ምክንያት ስለደረሰበት ትችትና ስላገኘው የህይወት ፈውስ በስሜት ተናግሯል። በህመሙ ጊዜ ያልጠየቁት ሰዎች እግዚአብሔር ሲፈውሰው በአደባባይ እንደተሳለቁበትና እምነቱን እንደተፈታተኑት በግልጽ አብራርቷል ማለት ነው። ከዓመታት ስቃይና የዛር እስራት በኋላ በአውደ ምህረት ላይ መዳኑን የሚመሰክረው አርቲስቱ አባቶችን ሐሰተኛ እያሉ የሚሳደቡ ሰዎችን አጥብቆ ተችቷል። እኛ የሚጠቅመንን አናውቅም እንዴ? ችግራችንን ጭንቀታችንንና ማጣታችንን ተረድተው የፈወሱን አባቶች እንዴት ይነቀፋሉ ሲልም ጠይቋል። በተጨማሪም ሰዎች በሌሎች ጉዳት ላይ ከማላገጥ እንዲቆጠቡና እግዚአብሔር ማስተዋሉንም እንዲሰጣቸው ጸልሏል። እውነተኛ የህይወት ፈተናንና የእምነት ጽናትን የሚያሳየውን ይህ መልእክት ሰምቶ ማለፍ ለብዙዎቻችን ትልቅ ትምህርት ነው። እናንተስ ውድ ቤተሰቦቻችን በዚህ ጉዳይ ላይ ምን ታስባላችሁ?
ሀሳባችሁን እስቲ በኮመንት አጋሩን። ወደ ሌላኛው መረጃችን ስናልፍ ሙያውን ይወዳል ያከብራልም። ከጅማሬው እስካሁኗ ሰዓት ድረስ የብቃት መዋዠቅ ሳይታይበት በአቋሙ ጸንቷል። ሙያውን ለማሳደግ አጥብቆ ያነባል ይጽፋልም። ከዚህ በፊት የትወና መሰረታዊያን የተሰኘ ለጀማሪ ተዋንያን መንገድ የሚሆን መጽሐፍም ለንባብ አብቅቷል። ስሬት፣ አማላዩ ትዝታ፣ ላምባ፣ 400 ፍቅር፣ ባጣ ቆይኝ፣ በጭስ ተደብቄና እጅግ በርካታ ስነ ርዕዮችን ወይም ፊልሞችን መስሎ ሳይሆን ሆኖ ተጫውቷል፣ አዘጋጅቷል፣ ፕሮዲውስም አድርጓል። በተጠራበት ሁሉ አይገኝም። የማጭበርበር የልታይ አመል የለውም። ለስራ ሲጠየቅ ስክሪፕት መርጦ ይመጥነኛል ብሎ ሲያምን ይቀበላል እንጂ ባገኘው መድረክ ላይ ሁሉ አይጣድም። ልጆቹን በጥሩ ስነ ምግባር ያስተምራል። ልጆቹ የኢትዮጵያ የመጀመሪያ ቋንቋ እንደሆነ የሚነገርለትን የግዕዝ ቋንቋን አቀላጥፈው ይናገራሉ። የኋላው ከሌለ የለም የፊቱ በሚለው ያበው የትብሃል ያምናል። እንደ ውጪዎቹ አክተሮች ተክለ ሰውነቱ እንደተስተካከለ እንዲቀጥል ያለ ስንፍና ጅሙን ወጥሮም ይሰራል። ያው ዝናም እውቀትም ውበትም ሁሉም ነገር ጥረትና ልፋት ይጠይቃልና። ይህ ተወዳጅ አክተር ግሩም ኤርሚያስ በስራዎቹ ብዙ ሽልማቶችን አግኝቷል። የአምባሳደር ልብስ ቤት፣ አባይ ባንክና የሌሎችም ድርጅቶች የማስታወቂያ አምባሳደር ሆኖም ሰርቷል። ታዲያ ይህ ሰው ዛሬ ደግሞ አሚጎስ የገንዘብ ቁጠባና ብድር ድርጅት ይህንን ተወዳጅና ሁለገብ ከያኔ በብራንድ አምባሳደርነት አፈፍ አድርጎታል ማለት ነው። እኛ ግሩም ኤርሚያስን ሳይሆን አሚጎስን እንኳን ደስ አላችሁ ለማለት እንወዳለን። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበረ። አብራችሁን እስከ ፍጻሜው ስለቆያችሁ ከልብ እናመሰግናለን። ያው ከመግቢያው ላይ እንዳልኳችሁ ቻናላችን አዲስ ቻናል ነውና ከእናንተ ውድ ቤተሰቦች ቀና ትብብራችሁን እፈልጋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር እገዛችሁን እፈልጋለሁ። ለትብብራችሁም ከልብ እያመሰገንሁ በያላችሁበት ሰላማችሁ እንዲበዛ እየተመኘሁ ለዛሬ የነበረኝን መረጃ እዚህ ጋር አበቃሁ። በሌላ በአዲስና በተሻሻለ አቀራረብ እስከምንገናኝ ቸር ያገናኘን አይለየን።